big bus? Yeah. ያዩ በወርሳው ነው ያዩ This stop is closed. Oh. So yeah, we stop 6 is over there. Oh man. Yeah, okay. We don't actually want to do 60. We don't want to do 6:15. We already did it without. Oh, you already did? Yeah, that's what we're going to do. 15 is just that you get to the light, you gotta drive down. Slap this light, but the next light is Wait, let me guess. Your favorite is it's supposed to be, but I think it's one of my most On peut faire le musée de l'espace. Ah si, c'est cette tête aussi. Jusqu'à la Maison Blanche, vous pouvez aller voir un musée. Pero al menos hay un otro lado. Hey, please for you. እንግዲህ ያው ዛሬ የጆርጅ ዋሽንግተን ፕሬዚዳንት ጆርጅ ዋሽንግተን ሜሞሪያል ሴንተር ነው ያለ ነው። ይሄ ናሽናል ሞል ተብሎ ይጠራል። እጅግ በርካታ ሰዎች እየተዝናኑ ነው፣ በደንብ እየተዝናኑ ነው። በጣም ደስ ይላል። አሁን ሰመር ተብሎ የሚጠራው ወቅት የሚገባበት ስለሆነ ልምላሜ በጣም ደስ ይላል። ይሄ እንደምናውቀው ወይም ከመረጃዎች ላይ እንደምንረዳው ከመረጃዎች ላይ እንደምንረዳው ይሄ በአንድ አሶሲዬሽን ናሽናል አሶሲዬሽን ተብሎ በሚጠራው ማህበር እንደተጀመረ ነው የሚታወቀው። መረጃው እንደሚያመላክተው በ1833 ዓመተ ምህረት ሜሞሪያሉን ለመስራት የተቋቋመው አሶሲዬሽን ተቋቋመ፣ ገንዘብ አሰባሰበ። ከዚያ በ1848 ዓመተ ምህረት እንደተጀመረ ነው። በራሳቸው ገንዘብ፣ በግላቸው ገንዘብ፣ በማህበሩ ገንዘብ ተጀመረ። ነገር ግን እየተሰራ በነበረበት ወቅት በነበረው ሲቪል ዋር እና በገንዘብ ወይ በፈንድ እጥረት ቁሞ እንደነበረ መረጃዎች ያመላክቱናል ማለት ነው። እና እዚያ አካባቢ እጅግ በጣም በርካታ የሚጎበኙ ቦታዎች አሉ። ዋሽንግተን ዲሲ እምብርት ላይ ነው የሚገኘው። ከሚጎበኙ ቦታዎች አንዱ ነው ዋነኛው የፕሬዚዳንት ጆርጅ ዋሽንግተን ሜሞሪያል ነው። ይህ በጣም ረጅም ኦብሊስክ የሚመስል ነው። እንደ ግብጾቹ ኦብሊስክ እንደመመሳሰልም ይመስላል ይባላል። እና ባሰባሰቡት ገንዘብ በማህበሩ ገንዘብ በ1848 ዓመተ ምህረት መጀመሩን ነው መረጃዎቹ ያመላክቱት።
ነገር ግን ለመጨረስ እጅግ በጣም በርካታ ጊዜያትን ወስዷል። ማለትም ከ1848 እስከ 1884 ድረስ ነው የቆየው። ምክንያቶቹ ደግሞ የሚነገሩት እርስ በርስ ወይም ሲቪል ዋር አሜሪካን ሲቪል ዋር የምንለው ነገር ስለነበረና የማህበሩንም ደግሞ የገንዘብ እጥረት ስላጋጠመው በወቅቱ ማጠናቀቅ እንዳልተቻለ መረጃዎች ያመላክታሉ ማለት ነው። እና ይህ ሜሞሪያል እንዲሰራ ወይም ለመስራት ዋናው ዓላማው ማህበረሰቡ የተነሳሳበት ዋናው ዓላማ ደግሞ ያው እሳቸው ለሀገራቸው ያደረጉትን ማስታወሻ ለማስቀመጥ እንደሆነ በተለይ በአመራር ዲሞክራሲን በማምጣት ረገድ ዲሞክራሲን በማሳደግ ረገድ በሲቪል ዋር ጊዜም ይሁን በሌላ ጊዜ በነበራቸው ኮማንደር ኢንቺፍ ሆነው ምንድነው እሱ ጦሩን በመሩት እና በአጠቃላይ ለሀገራቸው ለአሜሪካ ላደረጉት ኮንትሪቢዩሽን ማስታወሻ ይሆን ዘንድ ይህን የመሰለ ኦብሊስክ ተቀምጦ ዛሬ በየቀኑ እጅግ በጣም በርካታ ሰዎች የሚጎበኙት ሆኖ እናየዋለን ማለት ነው። እና በማርብል ነው የተሰራው እና በወቅቱ ይህ ህንፃ ወይም ቢልዲንግ በሚያልቅበት ጊዜ ምናልባትም በዓለም አንደኛ በርዝመቱ አንደኛ እንደነበረ መረጃዎች ያመለክታሉ ማለት ነው። ከዛን ጊዜ ጀምሮ ደግሞ የተለያዩ ማሻሻያዎች በየጊዜው እንደሚደረጉበትና የውስጥ ኢሊቬተርን በቅርቡ በ2019 ምናምን አካባቢ እንደተሻሻለ ይነገራል። እና የፋይናንሱን ችግር ደግሞ የተፈታው በመሀል ላይ ቆሞ የነበረው የፋይናንስ ችግር አንዱ ነው ብያቸዋለሁ፣ ወይም መረጃዎች እንደዛ ይላሉ። እና እንዲቀጥል ከማድረግ ረገድ የሀገሪቱ የህግ አውጪው አካላት ወይም ኮንግረስና ሴኔት ገብቶበት በጀት መድቦ እንዲያልቅ አድርጎ በዚህ በአማረ መልኩ በዚህ በዓለም ከተማ በሆነችው ዋሽንግተን ዲሲ እምብር ከተማ ላይ ይህን የመሰለ የሚያማረ በሜሞሪያል ተሰርቶለት ማስታወሻነቱ ዘላቂ ያለው ታሪክ ነው ተቀምጧል። የዓለም ህዝብም በዚህ አካባቢ የመጣ ይጎበኛል፣ ይዝናናል፣ ይማርበታል ማለት ነው። ይህን እንግዲህ ከዚህ የምንማረው ትምህርት አለ። አንድ ሰው ወይም አንድ ምሁር ሊሆን ይችላል፣ አንድ መሪ ሊሆን ይችላል፣ ለሀገሩ ላደረገው አስተዋጽኦ ይህንን የመሰለ ቅርስ አስቀምጦ ዘላለም ተቀምጦ እንዲጎበኝ ለከተማው እንዲያበረክት ለትውልዱ ማስተማሪ እንዲሆን ከማድረግ ረገድ የሚሰራው ስራ እጅግ በጣም የሚበረታታ ነው ማለት ነው። እና እጅግ በርካታ ሰው ነው የሚጎበኘው። እዚያ አካባቢ ምንድነው ቻሌንጁ? መኪና ይዘህ ከመጣ ፓርኪንግ አይገኝም። ብዙ ጊዜውን የሚበላው በጣም አስቸጋሪ የሚሆነው ፓርኪንጉ ነው። እኛም ለጊዜው በዚህ መልኩ እየተዝናናን እና አካባቢውን የጎበኘን እንደሆነ በዚህ መልኩ ሰንደን እናንተም ለማስቀመጥ ወይም ለማስተላለፍ እየሞከርን ነው ያለ ነው። ስለዚህ እኛም እየተዝናና ነው የአካባቢያችንን ሁኔታ በተመለከተ ያለንበትን ሁኔታ በተመለከተ የምናየው ነገር የምንመለከተውን ነገር በዚህ መልኩ ለሰው ብናካፍል ክፋት የለውም ከሚል ስለሆነ እንድትመለከቱ እንድትዝናኑበት እንድትማሩበት የቀረውን መረጃ ደግሞ ጉግል በማድረግ ተጨማሪ መረጃዎችን ማግኘት እንደሚችሉ ማስተዋወስ እንችላለን። እጅግ በጣም ሰፊ ነው። በየቦታው ዙሮ እንግዲህ መቅረጽ ይቻል ይሆናል። እኔ መሀል ላይ ሆኜ ነው ዙሪያውን በሙሉ መቅረጽ የሞከርኩት። የቀሩ መረጃዎች፣ የቀሩ ምስሎች፣ የቀሩ ፓርቶች ወይም ክፍሎች ሊኖሩ ይችላሉ ወይም ይኖራሉ። እሱን ደግሞ መረጃዎች ዛሬ በእጃችን ስለሆነ በዚያ ውስጥ ገብቶ መመልከትና ማየት ይቻላል። እዛ ማዶም እንደምትመለከቱት ባህር አለ። ባህሩም ዙሪያውን አለ። በዚህ በሰሜኑ አቅጣጫ አለ። እሱም አንዱ ሌላው ውበቱ ነው። ስለዚህ ከዚህ አንጻር ለአሁኑ ያለን መረጃ ይህንን ይመስላል። ጥያቄዎች ካሉ ኮመንቱ ላይ ብታስቀምጡ ወይም የቀሩ ነገሮች እንዲሟሉ የምትፈልጉት ነገር ካለ ደግሞ ብትነግሩን። በአካባቢው እዛው አካባቢ ስለሆነ ያለነው ይህንን መረጃ አሟልተን ወይም ተጨማሪ ነገር ጨምረን ማቅረብ እንችላለን ማለት ነው። ስለዚህ አንደኛውን ገጽታ የተወሰነውን ፓርት ገጽታ ብቻ ነው አሁን ለማሳየት የሞከር ነው። ሌላ አቅጣጫም አለ። መሀል ላይ ያለው እንግዲህ የጆርጅ ዋሽንግተን ሜሞሪያል ቢልዲንጉ ነው። ይህን ይመስላል ማለት ነው። ይህን ይመስላል።
ሜዳው አረንጓዴ ነው። ሰው በሜዳው በአረንጓዴው ይጓዛል፣ ይራመዳል፣ ይዝናናል። የሚከለከል ነገር የለም። መቅረጽ ትችላለህ፣ መዝናናት ትችላለህ። የሚከለከል ነገር የለም። Everything is not complicated. Looks like as such very simple and very eye-catching. ስለዚህ እዚህ አካባቢ ያላችሁ በቅርበት ያላችሁ እንድትዝናኑ፣ በአማካይ ቦታ ላይ ያላችሁ እንድትዝናኑ፣ በሩቅ ያላችሁ መዝናናት ማየት በአካል ማየት የምችሉ እንድታዩ እንመክራለን። ስለዚህ አንዳንድ ጊዜ እንደዚህ አይነት ነገሮችን ወጥቶ መመልከት መዝናናት አስፈላጊ ነው። ዓለም እንደሆነች 9 ናት ብለዋል። 10 ሞልቶ አያውቅም። ዓለም 9 ናት 10 ሞልቶ አያውቅም ተብሏል። እኛም እንደዛ ብለን ይሄው አካባቢውን የጎበኘን እየተዝናናን እንገኛለን ማለት ነው። ያየነውን ነገር ደግሞ የተመለከትነውን ነገር ደግሞ ለእናንተ ለማስተላለፍ ይሄው ዛሬም እየሰራን ነው። ምንችለውን እየሞከርን ነው። ባለን አቅም እየሰራን ነው። እናንተ ደግሞ እንድትመለከቱ፣ ኮሜንት እንድታደርጉ፣ ሰብስክራይብ እንድታደርጉ በአክብሮት እንደተለመደው እንጠይቃለን። ጥያቄያችንን አቅርባችሁ አቅማማን ነው ተቀብላችሁ እስከ ዛሬ ድረስ ሰብስክራይብ ያረጋችሁ ወዳጅ ወጋኖቻችን በእውነት ለማመስገን ቃላት የለኝም። ምክንያቱም ደግሞ ታውቁታላችሁ ማለቴ ነው። ስለዚህ በቀሪ ጊዜያት 1-4 ወራቶች ውስጥም በርካታ ሰዓታት ይቀሩናል። ይሄው 2000 ሰዓታት ብቻ ስለተመለከተ ቢሆንም ስለተመለከታችሁን ባረጋ ካሳ ሚዲያ ስም እናመሰግናለን። አሁንም ይህንን የመሰለ የዓለም እምብርት ከተማ ከሆነው እምብርት ላይ የተቀመጠውን ትልቁን የቱሪስት መስህብ በዚህ መልኩ ሰንደን እያቀረብን ስለሆነ ብታበረታቱን የጋራ ጥቅማችን ነው። አሁንም እንጠይቃለን ማለት ነው። ስለዚህ ለአንደኛው ቪዲዮን ይመስላል። ስለምትከታተሉን ሰብስክራይብ ስለምታደርጉን እጅግ በጣም እናመሰግናለን። ሰላም ዋሉ።